በፖሊስ ለጥያቄ ትፈለጋለህ ተብሎ ፈቃደኛ ሆኖ ወደ ፖሊስ ጣቢያ ቢያመራም በፖሊስ አባል በተተኮሰ ጥይት የተገደለው የተገኝ ባልቻ ጉዳይ ህዝባዊ ተቃውሞን ቀሰቀሰ። ህይወቱ በአሳዛኝ ሁኔታ የጠፋው ወጣት በቅርቡ አባቱን በሞት አጥቶ የነበረ ሲሆን እናቱም በተቀራራቢ ጊዜ ባለቤታቸውንና ልጃቸውን በሞት አጥተዋል። ለልማት በሚል የንግድ ቦታው በመፍረሱ የስነ ልቦና ጫና ውስጥ የነበረው ወጣት በሰፈሩ ተግባቢና ተወዳጅ ነበር ተብሏል። ሁኔታውም የህዝብን ተቃውሞ ከመቀስቀሱ ባለፈ ፖሊስ ታሳሪዎችን የሚይዝበትን መንገድ ትልቅ ጥያቄ አስነስቶበታል። ጤና ይስጥልን ኢትዮ ፍሮንቶች ነን። በዛሬ ጉዳያችን በአዲስ አበባ ትልቅ ድንጋጤንና የህዝብ ቁጣን የፈጠረውን የተገኝ ባልቻን ግድያና ሌሎች ጉዳዮችን ይዘንላችኋል። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በአዲስ አበባ ከተማ በሽሮ ሜዳ አካባቢ በሚገኝ ፖሊስ ጣቢያ ግቢ ውስጥ ተገኝ ባልቻ የተባለ ወጣት በፖሊስ አባል በተተኮሰበት ጥይት መገደሉ በነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። ድርጊቱ በፖሊስ ቁጥጥር ስር ያሉ ተጠርጣሪዎች አያያዝና ደህንነት ላይ ዳግም ትልቅ ስጋትን ጭሯል። ኦሮሮ በሚል ስያሜ የሚታወቀው ተገኝ ባልቻ የባህላዊ አልባሳት መሸጫ ማዕከል በሆነው በሽሮ ሜዳ አካባቢ በታታሪነቱና በደግነቱ የሚታወቅ የአገር በቀል ልብሶች ነጋዴ እንደነበር ጓደኞቹና የአካባቢው ነዋሪዎች ይገልጻሉ። የአካባቢው ነዋሪዎች እንደገለጹት ተገኝ ቀደም ሲል በስራው ስኬታማና ሌሎችን የሚረዳ ቢሆንም የንግድ ቤቱ ለልማት በሚል በመፍረሱ ምክንያት ንብረቱንና መተዳደሪያውን በማጣቱ ለከፍተኛ የስነ ልቦናና የኢኮኖሚ ቀውስ ተዳርጎ ነበር። አስተያየታቸውን የሰጡ ሌሎች አካባቢው ነዋሪዎች ተገኘን በአዲስ አበባ ሽሮ ሜዳ አካባቢ ስኬታማ የነበረ የባህላዊ የእጅ ጥበብ ውጤቶችን ወይንም የነጠላ ነጋዴ እንደነበር ተናግረዋል። ሟቹ ራሱንና ቤተሰቡን ከመደገፍ ባለፈ ጓደኞቹንና የተቸገሩ ሰዎችን በመርዳት የሚታወቅ ቢሆንም የንግድ ቦታው ለልማት እንዲፈርስ መደረጉን ተከትሎ ለከፍተኛ የኢኮኖሚ ቀውስና ለስነ ልቦናዊ ጫና መዳረጉን አስረድተዋል። ይህም ሁኔታ ቀደም ሲል የነበረውን ስኬታማ የንግድ ህይወት ያናጋውና ለተከታታይ ችግሮች የዳረገው መሆኑን በማህበረሰቡ ዘንድ የተሰጡ ምስክርነቶች ያመለክታሉ። ምስክሮችና ነዋሪዎች እንደገለጹት ተገኝ ከአንድ የፖሊስ አባል ጋር በነበረው አለመግባባት ለ5 ቀናት ታስሮ የነበረ ሲሆን በዚያም ወቅት አባቱ ህይወታቸው ማለፉን ገልጸዋል። ግድያው በተፈጸመበት ዕለት ፖሊሶች ተገኝን ለጥያቄ እንደሚፈለግ ገልጸው ወደ ፖሊስ ጣቢያው ወሰዱት ሲሆን ጣቢያው መግቢያ ላይ ሲደርሱ ቀደም ሲል አለመግባባት ነበራቸው ከተባለው የፖሊስ አባል በአደባባይ በተፈጸመበት ተኩስ ህይወቱ ወዲያው ማለፉን የዓይን እማኞች ገልጸዋል። ይህ ክስተት በማህበረሰቡ ውስጥ ድንጋጤንና ቁጣን የፈጠረ ሲሆን በቁስቋም ማርያም ቤተክርስቲያን በተፈጸመው የሥርዓተ ቀብር ወቅትም በርካታ ቁጥር ያላቸው ለቀስተኞች ፍትህ ፍትህ በማለት ድምጻቸውን ሲያሰሙ በማህበራዊ ሚዲያ የተለቀቁ ቪዲዮዎች ታይተዋል። የአዲስ አበባ ፖሊስ ኮሚሽን ትላንት ምሽት ባወጣው መግለጫ ተገኝ ባልቻ ሚያዝያ 29 ቀን 2018 ዓ.ም ከቀኑ 10:40 ገደማ በጉለሌ ክፍለ ከተማ ወረዳ 1 ውስጥ በክላሽንኮፍ ጠመንጃ ተኩስ መገደሉን አረጋግጧል። ኮሚሽኑ ተጠርጣሪውን የፖሊስ አባል ረዳት ሳጅን ማቴዎስ ተመስገን በማለት የለየው ሲሆን ግለሰቡ በቁጥጥር ስር ውሎ ምርመራ እየተካሄደበት መሆኑንም ገልጿል። እንደ ፖሊስ መግለጫ ከሆነ በሟቹና በፖሊስ አባሉ መካከል ቀደም ሲል ጸብ የነበረ ሲሆን ሟቹም በፖሊስ አባሉ ላይ ጉዳት ድርሳል በሚል ከታሰረ በኋላ በዋስ ተለቆ ነበር። ግድያው በተፈጸመበት ዕለትም ሟቹ በሌላ ወንጀል ተጠርጥሮ ወደ ጣቢያው እየተወሰደ በነበረበት ወቅት ወደ ጣቢያው አልገባም በማለት ግጭት መፍጠሩን ፖሊስ ገልጿል። ይሁን እንጂ ኮሚሽኑ የፖሊስ አባሉን እርምጃ አውግዞ የግለሰቡ ከፖሊስ አባላት ጋር የነበረው ግብግብ ተገቢ ባይሆንም የፖሊስ አባሉ የወሰደው እርምጃ ግን በፍጹም ተቀባይነት የሌለውና ኢሰብአዊ ተግባር ነበር ብሏል። የከተማው ፖሊስ አክሎም ድርጊቱ የፖሊስ ተቋምን ተልዕኮና መርህን በቀጥታ የሚቃረንና መላውን የፖሊስ ኃይል የማይወክል መሆኑን ገልጿል። ኮሚሽኑ በተጠርጣሪዎች ላይ የሚፈጸሙ መሰል ድርጊቶችን እንደማይታገስና የግድያው ምርመራ ውጤትን በቅርቡ ለሕዝብ ይፋ እንደሚሆን አስታውቋል። በቅርቡ የትዳር አጋሯን በሞት ያጣችው የተገኝ እናት አሁን ደግሞ ልጇ በጠራራ ፀሐይ በፖሊስ አባል መገደሉን ተከትሎ በጥልቅ ሐዘን ውስጥ ትገኛለች። ይህን ዘገባ ከአዲስ ስታንዳርድ ነው የወሰድነው።
ራሱን ወደ ስልጣን የመለሰው የህወሓት አዲሱ ካቢኔ የመጀመሪያውን የካቢኔ ስብሰባውን አድርጓል። ይህን ተከትሎም ጊዜ አስተዳደሩ ስልጣኔን በኃይል እየተነጠቅኩ ነው ሲል ገልጿል። ለሚመጡ መዘዞች ሁሉ አዲስ መንግስት ነኝ ባዩ ቡድን ኃላፊነቱን ይወስዳልም ብሏል። በአንጻሩ አንድ የጦር አውሮፕላን ለሁለት ተከታታይ ቀናት በመቀሌ ከተማ ስታንዣብብ ታይታለች። ነገሩ ከህወሓት አዲሱ እንቅስቃሴም ጋር ተያይዟል። ህወሓት ከ5 ዓመት በፊት የተመረጠውን ምክር ቤት ወደ ስራ መልሻለሁ ብሎ ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት ከመረጠ በኋላ የተጠበቀው የፌዴራል መንግስት አስተያየት ሳይሰማ ህወሓት ቀጣዩን እርምጃ አስከትሏል። ህወሓት በመቀሌ ያውን በጊዜ አስተዳደሩ ጽህፈት ቤት የካቢኔ አዳራሽ የመጀመሪያውን የካቢኔ ስብሰባ በደብረጽዮን ሰብሳቢነት አካሂዷል። ስብሰባው በጸጥታ ኃይሎች ጠባቂነት ወይንም እጀባ የተደረገ እንደነበረም ነው የተሰማው። ነገሩ ህወሓት ስልጣኑን በመደበኛ ሁኔታ ለማስቀጠል በፍጥነት እየሄደ መሆኑንም ያመለክታል። በገዛ ጽህፈት ቤታቸው ግቢ ውስጥ የህወሓትን የካቢኔ ስብሰባ ማድረግ ይፋ ያደረጉት የክልሉ ጊዜ አስተዳደር ርዕሰ መስተዳድር ጄኔራል ታደሰ ወረደ ናቸው። ጄኔራል ታደሰ ወረደ በጽህፈት ቤታቸው የፌስቡክ ገጽ ላይ ባሰራጩት የትግርኛ መልእክት አስፍረዋል። በክልላችን ከቅርብ ጊዜ ወዲህ እያደገ የመጣው የተሳሳተ ስሌት የወለደው አደገኛ አካሄድ ብዙ ቀውስ እንደሚያስከትል በተከታታይ ሲገለጽ ቆይቷል። ከዛም ባለፈ ይህ የተሳሳተ አካሄድ በህዝባችን ላይ ሊያደርስ የሚችለውን ቀውስና አደጋ ግምት ውስጥ በማስገባት አደጋውን በልኩ ተረድቶ ምክክርና መግባባት እንዲደረግበት ተደጋጋሚ ጥሪም ቀርቧል። ሆኖም ተመርጫለሁ ብሎ በቅርቡ ያወጀው አካል ጥሪውን ችላ በማለት ሚያዝያ 30 ቀን 2018 ዓ.ም በሰራዊት ጥብቅ ጥበቃ ተደርጎለት በትግራይ ጊዜ አስተዳደር የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብሎ በምስል የተደገፈ መረጃን ይፋ አድርጓል። የድርጊት የቀጣዩ አደገኛ ምዕራፍ መጀመር ይፋ የሆነበት አጥፊ እንቅስቃሴ ስለሆነ ይህን ህገወጥ ተግባር ተከትሎ በህዝባችን ላይ ለሚደርስ ሁሉን አቀፍ ጥፋትና አደጋ ተጠያቂው ራሱ በጉልበት ያስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል መሆኑን ለመግለጽ እፈልጋለሁ ማለቱንም ገልጸዋል። በትግራይ ክልል ከ6 ዓመት በፊት በተናጠል ባደረገው አወዛጋቢ ምርጫ የተቋቋመውን ምክር ቤት ወደ ስራ እንዲመለስ ያደረገው ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው መረጃ የትግራይ መንግስት ካቢኔ የመጀመሪያውን ስብሰባ ማካሄዱን አስታውቋል። በህወሓት የፌስቡክ ገጽ ላይ የተጋሩ ምስሎች እንደሚያሳዩት በስብሰባው ላይ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አማኑኤል አሰፋን ጨምሮ በሌተናል ጄኔራል ታደሰ ካቢኔ አባል የሆኑ ባለስልጣናትም ተሳትፈዋል። የፌዴራል መንግስት እስካሁን ድረስ የህወሓት ውሳኔንም ሆነ የክልሉን ምክር ቤት ወደ ስራ መመለሱን በተመለከተ በይፋ አስተያየት አልሰጠም። እርግጥ ነው የጊዜያዊ አስተዳደሩ ፕሬዝዳንት ባለፈው ሳምንት ሪዮት በተባለው የበይነ መረብ የመገናኛ ብዙሃን ላይ ቃለ መጠይቅ በሰጡበት ወቅት የፌዴራል መንግስት ጣልቃ ሊገባ እንደሚችል ተናግረው ነበር። ነገር ግን ራሳቸው ፌዴራል መንግስት ይህንን እርምጃ እንዲወስድ ጥያቄን እንደማያቀርቡም ነው የገለጹት። ደብረጽዮን በምክር ቤቱ በፕሬዝዳንትነት የተሾሙት በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር የሚመሩት ሌተናል ጄኔራል ታደሰ ወረደ በስልጣን ላይ ባሉበት ወቅት ነው። ፌዴራል መንግስት የሁለት ዓመቱን ጦርነት ያስቆመውን የግጭት ማቆም ስምምነት አፍርሷል በማለት የሚከሰው ህወሓት በዚህ የተነሳ ጊዜያዊ አስተዳደሩ መፍረሱን ይናገራል። ከዚሁ የህወሓት እንቅስቃሴ ጋር የተያዘ በሚመስል መልክ ደግሞ በመቀሌ ስጋት አንዣቧል። ትላንት ረፋዱን 5 ሰዓት አካባቢ በመቀሌ ከተማ ላይ የጦር ጀት ሲበር ታይቷል። በከተማዋ ላይ የጦር ጀት ሲበር በተያዘው ሳምንት ውስጥ የትላንቱ ለሁለተኛ ጊዜ መሆኑ ተነግሯል። የጦር ጀት በከተማዋ ላይ በድጋሚ መታየቱ ነዋሪዎችን ስጋት ላይ እንደጣለ ከክልሉ የወጡ መረጃዎችም አመላክተዋል። የጦር ጀቱ ከየት እንደተነሳ ለጊዜው አልታወቀም። ተዋጊ ጀቱ በከተማዋ ላይ ሲበር የታየው ደብረጽዮን ገብረ ሚካኤል ከጦርነቱ በፊት በተካሄደው ክልላዊ ምርጫ መሰረት አቋቋምኩት ያሉት የትግራይ ካቢኔ የመጀመሪያውን ስብሰባውን እያደረገ በነበረበት ሰዓት ላይ ነው። የፌዴራል መንግስት ህገ ወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑንም ገልጿል። ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑንም አስታውቋል። ህወሓት ከፌዴራል መንግስት የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው የሚል ክስንም መሰረት የለሽ በማለት ውድቅ አድርጎታል። ህወሓት ይህንን ያለው ረቡዕ ሚያዝያ 8 ቀን 2018 ለውጭ ጉዳይ ሚኒስቴር ምላሽ ለመስጠት በወጣው መግለጫ ነው። ኢራን ለውጭ ገበያ ከምታቀርበው የነዳጅ ምርት 90% የሚሆነው በሚተላለፍበት ካርግ ደሴት አቅራቢያ በርካታ ስኩዌር ኪሎ ሜትር ስፋት የሚሸፍን የነዳጅ መፍሰስ የሚመስል ክስተት ማጋጠሙን የሳተላይት ምስሎች አሳዩ። የማሪታይም መረጃ ተቋም የሆነው ዊንድዋርድ ኤአይ ዋና ስራ አስፈጻሚ አሚ ዳንኤል ለአሶሺየትድ ፕሬስ እንደተናገሩት ነዳጅ እንደሆነ የሚታመነው ፍሰት 71 ካሬ ኪሎ ሜትርን ይሸፍናል። አሁንም ነዳጅ እየፈሰሰ መሆኑን ምስሎች መጠቆማቸውንም ገልጸዋል። እንደ ዳንኤል ገለጻ ፍሰት
ማጋጠሙ ከታወቀ ማክሰኞ ዕለት አንስቶ 80,000 በርሜል ነዳጅ ፈሷል ተብሎ እንደሚገመትም አስረድተዋል። ነዳጁ ወደ ደቡብ ምዕራብ አቅጣጫ እየተስፋፋ መሆኑን የሚናገሩት ዋና ስራ አስፈጻሚው በሁለት ሳምንት ጊዜ ውስጥ ወደ የተባበሩት አረብ ኤሚሬቶች፣ ኳታር ወይንም ሳውዲ አረቢያ የባህር ዳርቻዎች ሊደርስ እንደሚችል መናገራቸውንም ኤፒ ዘግቧል። ኮንፍሊክት ኤንድ ኢንቫይሮንመንታል ኦብዘርቫቶሪ በተባለው ተቋም ተመራማሪ የሆኑት ሎዮል ሞርላንድ በበኩላቸው ፍሰቱ 45 ስኩዌር ኪሎ ሜትር ይሸፍናል ተብሎ እንደሚገመት ለሪውተርስ ተናግረዋል። በደሴቱ የነዳጅ መፍሰስ የተከሰተው በነዳጅ ምርት ላይ ባጋጠመ ችግር፣ በአየር ጥቃት ወይንም በሌላ ምክንያት ስለመሆኑ እስካሁን በውል አልታወቀም። የኢራን ጦርነት በተጀመረበት ወቅት የአሜሪካ ኃይሎች በደሴቱ ላይ የሚገኙ ወታደራዊ ኢላማዎችን ማውደማቸውን ገልጸው ነበር። ነዳጅ እየፈሰሰ እንደሆነ የታወቀው የአሜሪካ ባህር ኃይል ወደ ኢራን ደሴቶች ለመግባትና ለመውጣት የሚሞክሩ መርከቦች ጉዞ ላይ እገዳ በጣሉበት ወቅት ነው። ይህ በእንዲህ እንዳለ ኢራን የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢኮኖሚያዊ ጫና ለማሳደርና ስምምነት ላይ እንድትደርስ ለማስገደድ በሚል የጣለውን የባህር ጉዞ እገዳን ለተጨማሪ ወራት መቋቋም ትችላለች የሚል ድምዳሜ ላይ መድረሱን የአሜሪካው የስለላ ተቋም CIA ሪፖርት አሳየም። የአሜሪካው ጋዜጣ ዋሽንግተን ፖስት እና የዜና ወኪሉ ሮይተርስ ያወጡት ዘገባ እንደሚያሳየው ኢራን ወደ ወደቦቿ የሚደረግ ጉዞ ላይ በተጣለው እገዳ ምክንያት ኢኮኖሚያዊ ቀውስ ውስጥ ሳትገባ ቢያንስ ለ3 ወይንም ለ4 ወራት መቋቋም እንደምትችል CIA ባደረገው ትንተና ደምድሟል። እንደ ዋሽንግተን ፖስት ዘገባ የፕሬዝዳንት ትራምፕ ጦርነቱን የመቋጨት ተስፋ ላይ ጥያቄ ያስነሳው ይህ የግምገማ ሰነድ ለዋይት ሃውስ የቀረበው በዚህ ሳምንት ነው። የግምገማ ሰነዱ እዚህ ድምዳሜ ላይ መድረሱ በነዋሪዎች ዘንድ ከፍተኛ ድጋፍ የሌለው ጦርነትን ለመቋጨት እየሞከረች ያለችው አሜሪካ ኢራን ላይ ያላት ተጽዕኖ የመፍጠር አቅም ውስን መሆኑን እንደሚያመለክት ሪውተርስ ያነጋገራቸው አንድ ምንጭ ተናግረዋል። በተጨማሪም የሲአይኤ ሪፖርት ኢራን በአሜሪካና እስራኤል ለሳምንታት የቆየ ድብደባ ቢፈጸምባትም አሁንም ከፍተኛ የባላስቲክ ሚሳኤል አቅም እንዳላት ማሳየቱን ዋሽንግተን ፖስት ዘግቧል። ኢራን ከጦርነቱ በፊት ከነበሯት ተንቀሳቃሽ ሚሳኤል ማስወንጨፊያዎች ውስጥ 75 በመቶ እንዲሁም ከሚሳኤል ክምችቷ 70 በመቶውን አሁንም እንደያዘች ተገልጿል። ጋዜጣው ያነጋገራቸው አንድ ባለስልጣን የኢራን መንግስት ምድር ስር ያሉ የመሳሪያ ማከማቻዎችን መልሶ መክፈት መቻሉንና የተጎዱ ሚሳኤሎችን መጠገኑን ገልጿል። ጦርነቱ ከመጀመሩ በፊት ለመጠናቀቅ ተቃርበው የነበሩ አዲስ ሚሳኤሎችን ጭምር እየገጣጠመ መሆኑን የሚያሳዩ ማስረጃዎች መኖራቸውንም ተናግረዋል። ለሮይተርስ ምላሽ የሰጡ አንድ ከፍተኛ የስለላ ባለስልጣን ግን የሲአይኤ ሪፖርት አሳይቷል የተባለውን ድምዳሜ ሐሰት ሲሉ አጣጥለውታል። ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለው እገዳ ንግድን በማቋረጥ ገቢን በማውደምና ስርዓታዊ የኢኮኖሚ ውድቀትን በማፋጠን ኢራን ላይ እውነተኛና እየተደራረበ የሚሄድ ጉዳት እያደረሰ ነው ብለዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ